ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ አብርሃም ልጁን ይዞ ለሄርሜላ አስረከበ ማለት ነው። እና የሆነ ነገር አለ፣ ያልገባኝ ነገር የሆነ ነገር አለ። እሱም ደግሞ ማለት ነው ለአብርሃም የሆነ የነገረ ሰው አለ። ገባችሁ አይደለ? ልጁን ኦኬ፣ መጨረሻ ላይ እንግዲህ ቪዲዮ ማን እንደነገረው ለአብርሃም እናያለን። ነገር ግን ልጁን እነ ሩታ የት ይዞ ሊሄዱ እንደፈለጉ አላቅም። እኔ እንደውም ሜሪ ናት የነገረችው ምናምን ብዬ አስቤ ነበረ፣ ግን ሜሪ አይደለችም። የሆነ ሰው ብቻ ለአብርሃም ልጁን ይዞ ሊጠፉ ነው ምናምን ወይም ደግሞ አናሳይም ብሎ የሆነ ነገር ብቻ አሲሯል ምናምን የሚባል ነገር እንግዲህ ሰምቷል ማለት ነው። እና ለዛ ነው ልጄን ቀስ ብዬ ይዤ እየጠፋሁት ብለዋል። በዛም ደግሞ ማለት ነው 4 ቀን ምናምን ነው ያለው እንግዲህ ከሄርሜላ ጋር ሊኖር ማለት ነው አብርሃም። ያም ሆነ ይልንገር በዚህ አጋጣሚ ማለት ነው አንተም ሞንክ ሄርሜላ ኦኬ ሩታን አተኩም በዚህ አጋጣሚ እንድታቁም ፈልጎ ማለት ነው። እንኳን ወተት አይደለም እንኳን ጡጦ አይደለም እንኳን ምግብ አይደለም ምንም ስጡት፣ ግን የእናት ትንፋሿ ብቻ በቂ ነው። ገባችሁ አይደለ? ስለዚህ አይ ልጅን ደግሞ አንድ ሰው እናንተ ህግ አታቁም፣ ድራማችሁ ውስጥም ህግ የለም። ነገር ግን በህግም ከሄዳችሁ ደግሞ ሩታ የእውነት ልጇን ኦኬ አንተም ሩታ ከከለከለች ማለት ነው ልታይ ከከለከለች በህግ ትሄዳለ። በህግም ጠይቀ ምን ያክል ጊዜ እንደምታይ ወይም ደግሞ ምን ያክል ሰዓት ላይ ወይም ደግሞ ምን ያክል ቀን ላይ እንደምታይ ህጉ ይፈርድልሃል ማለት ነው እንጂ ማንም ሰው በግዴታ ልጅን አላሳይም ማለትም አይችልም። ሩታም ማንም ሰው አይችልም። ግን እንደዚህ መሆን የለባችሁም እና ማለት ነው። ገባችሁ አይደል? አብርሃም እዚህ ጋር የሆነ ለመናገር እኔ ለሉሌ ካሰብክ ለልጅ ካሰብክ ልጄ ይጎዳል ብለ ካሰብክ ልጅን በጣም የምትወድ ከሆነ ወደ ሩታ መልስ። ሲቀጥል ደግሞ በህግ ጠይቀ ልጅን መውሰድ ትችላለህ እንጂ ሩታ ልጄን አልሰጥም ማለች ወይም ደግሞ እነ ዳኒ የሆነ ነገር እያወሩ ነው ልጄን አላሳይም ብሏል ምናምን በማለት ልጅህን ለሄርሜላ ሰጠ። ከሄርሜላ እኮ ሩታ መሆን አትችልም። በዚህ አጋጣሚ አንተም ሩታ መሆን አትችልም። ገባ አይደለ? ስለዚህ ልጅህን መልስ። እናት ናት። ማንም ሰው እናትን መተካት አይችልም። ገባችሁ አይደለ? ስለዚህ እነሱ ምንም አይነት ነገር አንተን ሊጎዱ ያስቡ ምንም አድርጉ ልጅን ይዞ መሄድ አይችሉም። ሩታም ልጅን ይዛ ከሀገር መውጣት አይችልም። ሀገር ልትወጣን ራሱ ብንል ማለት ነው። ገባችሁ አይደለ? በአብርሽና በሩታ የገባ ሰይጣን ማለት ነው ጅኒያቸው ይውጣ። ሉሌንም ሁለተኛ ሚዲያ ላይ አያምጡ። ጭራሽ ማለት ነው ወተት እያጠቡ ምናምን ነው ማምጣት የጀመሩት ማለት ነው። በልጃቸው መሸቀል ይብቃቸው ከዚህ በኋላ ማለት ነው። ይሄው ጪስ አጭሻለሁ ኦኬ። እና እንግዲህ ማለት ነው ቤተሰብ ኦኬ። እስቲ ልጅ ቢያንስ ሩታና አብርሃም እንደፈለጉ ይጨማለቁ ሚዲያ ላይ፣ ግን ህፃን እንደውም ከሚዲያ ወደዛ ገለል ያደርጉ ማለት ነው። ጭራሽ ዛሬማ አብርሃም ራሱ ጡጦ እየሰጣ ወተት እየሰጣ ነው ያመጡት ማለት ነው። ህፃኑ ትንሽ ተደብቆ እስቲ ደብቁትና አሳድጉት። ግን እኮ ሉሌ ራሱ ማለት ነው ምን አለች ትዝታ በሉኝ ማለት ነው። ገና 1 አመት ሲሞላ ድራማ መስራት ይጀምራል። ታያላችሁ ምን አለች በሉኝ ያስገቡታል። የምር ይበላል። እና ልጅ ሰው እኮ ነው ልጅ እኮ አንተም እኮ አብርሃም ህፃን ነበርክ አድገ እየበላ ነው ያደግኩ። የምር ይበላል ሳይሆን ኦኬ ይሄ እንትን በላና ይበላ አይደለም። ሲቀጥል ደግሞ የእናት ወተትን ምንም አይነት ወተት አይተካም። ኦኬ እንዴ ወና እንትን የበቆሎ ዱቄት አለና ለልጆች ተብሎ የሚሸጥ እሱን በማንኪያ በጥብጬ ምናምን አበላው። ሰንጊዜ ምግብ ጀመረ እኮ አያችሁት? እያጠቡት እንትን እያደረጉት ማለት ወተት እያጠቡት አጠገብሽ መሰለኝ ስታገኝ ተብሻለሁ እኮ እኔ ቆይ ነው የምለው ማለት ነው። ወተት እንኳን ስትሰጡ ከሚዲያ ትንሽ ገለል አታረጉም? ተውት፣ ማምጣቱን ተውት። እንደውም አመጣችሁ አሰሙን። ሲጀመር እኛ ምን አገባን? የራሳችሁ ልጅ እንደፈለጋችሁ አድርጉ። እኛ ኦዲየንሶች አያገባንም። ነገር ግን ወተት እንኳን ስትሰጡ ትንሽ እንኳን አሳሱም። የራሳችሁ ልጅ እኔ ግን ፈልጌው ሳይሆን የመጣሁት ልጅን እነሱ ያሰቡትን ሀሳብ መቅደም ስላለብኝ ነውና ይሄንን ደግሞ ሀሳብ ማን እንደነገረኝ በሌላ ቪዲዮ የምነግራችሁ ይሆናል። ምንም ይታሰብ እኔ ምለው ማለት ነው ሩታ ልጁን አላሳይም ለአብርሃም ትበልም ልጁን ይዛ ከሀገር ልትወጣ ነው የሚባል ምንም የሚባል ማለት ነው። አብርሃም በህግ መጠየቅ ትችላለህ። ህግ አታውቁም እናንተ። ሲጀመር ህግ የታለ? ህግ አምጡ ወይ ደግሞ ፖሊስ አምጡ ስትባሉ እናንተ ፌክ ፖሊስ ታመጣላችሁ። ፌክ ማናጀር ሆቴል የሚሰራው ማናጀር ህግ ጠበቃ ነው ብላችሁ ታመጣላችሁ። የእናንተ ስራ እሱ ነው። ገባችሁ አይደለ? ነገር ግን በትክክለኛ ህግ ብትሄዱ
በህግ መጠየቅ ትችላለህ ሩታ። የትም ሲቀጥል ደግሞ አንተ ሳትፈቅድ ልጁን ይዘህ የትም ሀገር መሄድ አትችልም፣ የትም መንቀሳቀስ አትችልም። ነገር ግን እናንተ ድራማ እቃ መጫወት ስለምትፈልጉ ነው እቃ የምትጫወቱት ማለት ነው። ምንም አይነት ያስቡ እቅድ ምንም አድርጉ። አንተ ልጅ ይዘህ ከቤት መውጣት ተገቢ አይደለም። ገባ አይደለ? እናትና ልጅ ገና አመት ያልሞላ ልጅ ከእናት ለይተ እንደዚህ ማድረግ ተገቢ አይደለም። እንዴ ይቀልዳል እንዴ? ከልባቸው አልነበረም ይቅርታ ምንም እየጠየቁን የነበረውና ያንን እቅዳቸውን ፉርሽን ያደረግንባቸውና ያን ነገር ደግሞ ኦኬ ፌክ ይቅርታ ነው የጠየቁት። እኔ ላይም ሄርሜላ ላይም የሆነ ነገር አስቦ ነበረ። ምንም ያስቡ የራሳቸው ጉዳይ። ግን አንተ ከእናት ልጅ መለየት የለብም አብርሃም ማለት ነው። ያሰቡት ነገር ደግሞ ቢሆንም ማለት ነው ስለ አንተ ላይና ሄርሜላ ላይ ቢያስቡም እናንተ ተወጡ እንጂ ሉሌ ምን አገባው በእናንተ መሀል? ህፃን ልጅ ምንም የማያውቅ ልጅ በእናንተ ድራማውስ ምን አገባው እንዴ? ለዛ ነው እኔም መጣሁኝ ምናምን ነገር ብያቸው በዛው ጠፍት ያልኩባቸው ማለት ነው። እና ለማንኛውም ፋሚሊዎች ለትንሽ ጊዜ ከኔ ጋር ይሆናል ማለት ነው። እነሱም ማየት አለባቸው። ለምን እኔ ላይ የፎከሩ ልጅ አላሳየም ምናምን እያሉኝ ስለነበረ ከዚህ በኋላ ሲጀመር የሄርሜላ ቤት ዳኒ ያውቃል፣ ሰው ሩታም ታውቃለች። ስለዚህ ትመጣለች። መቼም አሜሪካን አይደል ያለው ወይም ደግሞ አውሮፓ አልወጣም አብርሃም ማለት ነው። ሌላኛ ደግሞ ምን ማለት ፈልጌ ነው ለትንሽ ቀን ምናምን ብትለው ነገ እንደምትመጣ ወይም ደግሞ ዛሬው ነው እንደምትመጣ እርግጠኛ ነኝ። ሌሊቱኑ ማለት ነው ሩታ ማለት ነው። ነገር ግን ያም ሆነ እኔ አልስማማበትም። ሁሉም ነገር ወደም ቢረዱታል ማለት ነው። ስለዚህ እኛም እኮ አባትና እናት እኩል ሲሆኑ ነው ግራ የሚገባኝ ማለት ሩታ አሁን ለአንተ ልጅ አላሳይም ብትልም አንተ አባት ነህ። ገባ አይደል? ሩታን ልትሆን አትችልም። በዚህ አጋጣሚ አብርሃም ማለት ነው እናትና አባት መቼም አባት ሆኖ አያውቁም። ገባችሁ ማለት እኩል ሆኖ አያውቁም። ገባ አይደል? ሩታ የእናትነት ስሜት ምን ያክል እንደሆነ እናት ታውቃለች። አባት ደግሞ ምን ያክል እንደሆነ ስሜቱ ደግሞ ታውቁታላችሁ። ገባ አይደል? አሁን ሩታ አንተን ልጅን አላሳይም ብላ ያ የከለከለችው ፓርት ሩታ ማየት አለባት ነው። እኩል ሊሆን አይችልም። ስሜታችሁ እኩል አይደለም እንዴ? ወስደናል ማለት ነው ጋይስ። ያው እንግዲህ ለትንሽ ጊዜ ነው ላልተወሰነ ጊዜ መቼ እንደሚመለስ ምናምን ያሉትን ነገሮች ሌላ ጊዜ በደንብ አስረዳችኋለሁ። እሺ ልብስ ነው ማለት ልብስ እንገዛለታለን፣ እንወጣለን፣ እንገዛለታለን። የሚያስፈልጉትን ነገሮች በሙሉ ወጥተን እንገዛለታለን። ምንም ነገር አንፈልግም። ያስፈልገው ልብስ ምናምን ምናምን ችግር የለውም። እኔ ቤት ድረስ ከመጣሽ የሚጠቀመውን ወተት ታውቀዋለህ፣ ቁጥሩን ሁሉ ነገር አውቀዋለሁ። ወተቱን እንኳን ትችላለህ እኮ የሚጠቀመው አይ አምስት ወር ልጅ እንደሚጠቀም ምንም አውቃለሁ። በርግጥ ግን ሌላ አይደለም እሱ የለመደው እኮ አለ ይሄን ነገር የሄርሜላ አክስት ልጅ ግን እውነቷን ነው፣ እውነት ነው የምታወራው። ምክንያቱም ልጅ ሳይዛለው ምን በ10 ቁጥር በ5 ቁጥር የሚሰጠው ወተት አለ። ሁሉም ነገር እናት ናት የምታውቀው። ሲቀጥል ደግሞ የእናንተ የሰው ወተትና የሩታ ወተት እኩል ሊሆን አይችልም። በፍጹም እንዳታስቡት። ያገኘው ነገር ይበላል። በጣም ከምልሽ በላይ በልዱ ፈትነዋለች። ከምልሽ በላይ አላሳየም ምናምን እያለች ብዙ ፈትነዋለች። እና ይሄ ነገር በማድረግ በእርግጥ ግራ ገብቶኛል። አሁን እኮ በልጁ ብትፈትነው ምሩታ ማለት ነው። ገባችሁ አይደለ? እሱ መከልከል አትችልም። ሰው በህግ መጠየቅ ትችሉ ነበር እንደዛ ቢያረጉትም። ግን አብርሃም ደግሞ አልፈለገም እንደዛ ማለት ነው እንዴ? አብርሽ ይሄን ነገር በማድረግ እንዴት ነው እናት በእርግጥ ታስፈልጓለች ስለ እውነቱ። ግን ደግሞ እኔም ብለህ ቤት ድረስ እስከመጣ ድረስ ደግሞ ልጅህንም ሆነ አንተን ምንም ወደኋላ መመለስበት ነው ምክንያት የለም። ገባ? ለልጅህ ደግሞ በዚህ ታይም አስፈልጓለሁ ብዬ ነው የማስበው። ገባ? አሁን ኖ ሄርሜላ ደግሞ መስማማት የለብሽም በፍጹም ማለት ነው። ምክንያቱም እናት ናት፣ አንቺ ደግሞ አንቺ ነሽ። ገባሽ አይደለ? ነገ አንቺም ትወልጃለሽ። ልጅሽ አንድ ደቂቃ እንኳን ካንቺ ተለይቶ መቆየት እንደማይችል ታይዋለሽ ማለት ነው። ግን መስማማት አልነበረብሽም። እናት ታስፈልጓለሽ። ስለዚህ ይዘ ሂድ ማለት አለብሽ። ምንም የትም ይዞ ይሄድ፣ አንቺ ካንቺ መውጣት አለበት ማለት ነው እንጂ ለአንተ ልጅ ደግሞ እኔ ያስፈልጋለሁ ማለት የለብሽም። አንቺ ሩታ ልትሆኛችም እናት ልትሆኝም አችም እንዴ? የእናት ስሜት እኮ ሌላ ነው። ሩታ እንደ የሩታ እኮ ወተት ሳይሆን ትንፋሿ ብቻ በቂ ነው የእናት ማለት ነው ለልጇ። ስለዚህ አንቺ እናት ሆነሽ ሉሌ እናት ሆነሽ ልትተኪያቺ ሩታን ማለት ነው። ገባሽ? ተቀብያለሁ። ጋይስ እንግዲህ ማለት ነው ተቀበላለሁ። ቤተሰብ እንግዲህ አክስቷ ልጅ ሄዳለች። ኦኬ አክስቷ ናት ያክስቷ ልጅ እና ሄርሜላ አሁን ከአብርሃም ጋር ሊያድሩ ነው። በቃ
ሬዲ ነሽ? አም ሬዲ። ግን ደግሞ ምን ልፈልግ መሰለክ እንዳልኩ ነው ልጅ ማሳደግ በእርግጥ ብዙ ነገሮች ተራርበውብሃል። ልጅህን እንኳን በሰፊው ማግኘት የማትችልበትን አጋጣሚ በጣም እየተፈጠረብህ ስላለ አሁን ደግሞ ልጅህን በሰፊው የምታገኝበትን አጋጣሚ ከፍትላለሁ። ገባ? ምግቡን መስራት ሆነ ዳይፐሩን ኤቭሪቲንግ ከጎን ነኝ። በጣም አመሰግናለሁ። ደግሞ ይሄ አባትነትህ የሆነ ልጅህን የምትፈልግበት መንገድ ትገልሽ ከነጥጌ ጋር ጓደኛ የሆነ አንድ ፓሴ የሚባል ልጅ አለና ከራኔ ጋር በደንብ ያወራሉ እና እያንዳንዱ ነገር ነገረኝ። ያቀዱትን እቅድ ምናምን መጠንቀቅ እንዳለብኝ ነገረኝና በቃ የነበረኝ አማራጭ ዝም ብዬ እነሱ ጋር ገብቼ እንደምንም ታግሼ ልጁን ይዞ መውጣት ነበርና እኔ የምለው ቤተሰብ ታውቁታላችሁ። ባሴ ይሄ የነጽጌ ጋር ያለው ማለት ነው። እሱና ዳኒ ያወራሉ። ከዛ እሱ ነው ያወራው። እኔ ደግሞ ሜሪ መስላኝ ነበረ ለአብርሃም ያገዘችው ማለት ነው። ለካ እሱ ነው የነገረውና የሆነ ነገር አቅዶ ነበረ ምናምን አሉ። ምን ያቅዶ ሊሆን ይችላል? የእናንተ እቅድ አይጠፋ፣ የእናንተ ፋይል አይጠፋ። ከድሜ ልጁ ይሽጣው ማለት ነው። ይሄኔ ያበዱ ነው እነሱ። አባቱ ጋር ያለው ምን ችግር የለውም። እሱ እንዴት አባትማ አባት ነው፣ ግን እንዴት አያብዱም? እናት እኮ ናት። ከእናት ልጅ ነጥላችሁ አንድ ቀን እንደዛ የለፋች ልጅ ማለት ነው። እንደዛ ዝም ብሎ ሉሌ እኮ ዝም ብሎ አልመጣም። ቀልድ እና ሳሎን እንተኛ ፍራሽ ታመጭልኛለሽ ለሉሌ፣ ከዛ ታመጭልኛለሽ ፍራሹ ላይ ያጥምራል። እኔ ከሉሌ ጋር እንተኛ ቶሎ እመጣለሁ። ደግሞ እንታረቅ ተነስቼ ፎቶ ሰጠው። ልጄን ለማን ነው የምትሰጠው? አንቺ ራስሽ መኝታ አልኩት ተኝ። ከዛ ለኛ ልዑልን አምኜ ለአንተ ልሰጠው። እሺ ታዲያ ለጌታም ችግር የለውም አንተ ልንድረስ ማለት ነው። ሶፋ ቤተሰብ እንግዲህ ማለት ነው ሄርሜላ ፍራሹን አምጪና እዚህ ነው የምተኛው ብለዋል። እሷ ደግሞ አልጋ ላይ፣ እሷ ደግሞ እኔ ልጁ ጋር ልተኛ እያሉ ነው። ሁለቱም እየተከራከሩ ነው። ብቻ ማለት እንግዲህ ልዑሌ ተኝቷል። እኔ የሚያሳዝነኝ ማንም አይደለም ልጁ ብቻ ነው የሚያሳዝነኝ ማለት ነው። እና ቤተሰብ ሰላማችሁ ብዛልኝ፣ ወዳችኋለሁ። ባይ ባይ።